ልጄ አቤት ትንሽ ልትረዳኝ ትችላለህ? እርዳታ ገንዘብ አልፈልግም። 5 ኪሎ ዱቄት ብቻ ግዛልኝ። እሺ ይቆዩኝ፣ ይዤልዎት እመጣለሁ። ይሄው በጣም ነው የማመሰግነው ልጄ። ስማኝ ወንድሜ፣ እኒያ ሴትዮ ለምን ይሄንን ዱቄት እዚህ ትተውት ሄዱ? ማን? ሱሺላ? ለቃው ሂዳ አይደለም ባክህ፣ ሽጣልኝ ነው ወንድሜ፣ ሽጣልኝ ነው። አሁን አይደል እንዴ እኔን ግዛልኝ ብለውኝ? ባክህ የሁል ጊዜ ስራዋ ነው ሰዎችን ሩዝ፣ ዱቄት፣ ዘይት ግዙልኝ ትልና ወደ ሌላ ሱቅ ወስዳ ደግሞ ትሸጠዋለች። እናንተ ደግሞ ትገዛታለህ። ስተት አይደለም እንዴ ይሄ? ወንድሜ ለምን እኔን ትናገረኛለህ? እኔ ነኝ እንዴ ለምን ሻምጪ ያልኳት? ደግሞስ በነፃ መሰለ እንዴ ሰጡኝ? በገንዘቤ እኮ ነው የገዛዋቸው። አይገርምም? ሲታዩ እኮ እኒያ እናት ብልጠት የሚጠቀሙ አይመስሉም። መልካም ስራ ለስራ ማለትና ሰውን ማመን አይቻልም ማለት ነው። ደሃ ነኝ እያሉ ብልጠት መጠቀም ብቻ ነው እንደሚፈልጉት። ይሄው እናቴ ቀመጡና ይመገቡ። ይሄንን ምግብ እውነት ሊበሉት ነው ወይስ ይሄንንም ሊሸጡት ነው? ትንሽ እንኳን አያፍሩም አይደል? እድሜዎትን እንኳን አላሰቡም። እርሶን አይቶ ግን ሰው መገመት ይችላል ብልጥና አታላይ እንደሆኑ። ከዛሬ በኋላስ ግን እንደርሱ አይነት ሰዎችን መረዳ ይመስሎታል? ለነገሩ እናንተ ሆዳችሁ ሳይሆን መላው አካላችሁ በተንኮል የተሞላ ነው። አካውንቴ ዋርኒንግ ሰጥቶኛል። መልካምነት መልሶ ይከፍላል ብዬ በክፍል 1 እና 2 የሰራሁት ቪዲዮ ላይ ነው የባን ዋርኒንግ የተሰጠኝ። እንዲሁም ቪዲዮውንም አጥፍቶታል። ቲክቶክ ካምፓኒ ከ1 ሚሊዮን በላይ ቪው ነበር የነበረው። ገብታችሁ ማየት ትችላላችሁ። የለም ቪዲዮ ላይ በሀብሀብ ውስጥ ብር ተደርጎ ስለነበር ቲክቶክ ካምፓኒ ዋርኒንግ የሰጠኝ ይመስለኛል። እናም ቤተሰብ እየገባችሁ የቻላችሁትን ያክል ኮፒ ሊንክ፣ ሼር እና ዱዌት በማድረግ ከዋርኒንግ ሜዳ አውጥተን ወደ ቀደመው ቦታ እንመልሰው ላለው አብዝታችሁ ኮፒ ሊንክ አድርጉት።